አትፍረድ ይፈረድባል። የአርቲስት ገነት ንጋቱ ልጅ ቅዱስ ሙሉጌታ። ሰላም ጤና ይስጥልን። ዛሬ በማህበራዊ ሚዲያ ላይ ከፍተኛ ብዥታ የፈጠሩና የብዙዎችን ትኩረት የሳቡ ጉዳዮችን ይዘንላችሁ ቀርበናል። አርቲስት ገነት ንጋቱ እያለቀሰች ይቅርታ ጠየቀች ተብሎ የተሰራጨው ቪዲዮ ስለ ነጻነት ወርቅነህ ባጋራችው ቪዲዮ ህዝቡን ይቅርታ ለመጠየቅ ሳይሆን ከ5 ዓመት በፊት የተቀረጸና የተለቀቀ መሆኑ ሲረጋገጥ፣ በሌላ በኩል ደግሞ የአርቲስቷ ወንድ ልጅ ቅዱስ ሙሉጌታ እናቱን ደግፎ ብቅ ብሏል። ከዚህ ጋር ተያይዞ ጋዜጠኛ መቅደስ ደበሳይ ለአባይ ቴሌቪዥን የሰጠችው ምስክርነት ባልተጠበቀ ሁኔታ ወደ ትልቅ ትችት ተቀይሯል። መቅደስ ደበሳይ ኢቢኤስን ለመጣል አተኛም እየተባለች ወቀሳ እየደረሰባት ሲሆን ይህም ከጋዜጠኛ አስፋው መሸሻ አልፈት ጋር ተያይዞ የነበሩባትና እስከዛሬ ያልተረሱ አወዛጋቢ ድርጊቶችም ዳግም እንዲቀሰቀሱ ምክንያት ሆኗል። መቅደስ አስመሳይና ግብዝ በሚል ብርቱ ወቀሳ እየደረሰባት ያለችው ስለምንድን ነው? የአርቲስት ገነት ንጋቱ ልጆችስ በሰሞነኛ ሁኔታ ላይ የሰጡት ምላሽ ምን ይመስላል የሚለውን በዝርዝር እናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። ባለፉት ጥቂት ቀናት በማህበራዊ ሚዲያ መድረኮች ላይ ከፍተኛ መነጋገሪያ ሆኖ የሰነበተውና የብዙዎችን ትኩረት የሳበው ዋነኛው አጀንዳ አርቲስት ገነት ንጋቱ ስለ አርቲስት ነጻነት ወርቅነህ ህልፈት የሰጠችውን አስተያየት ተከትሎ እያለቀሰችና በሀዘን ተሰብራ ይቅርታ ጠየቀች በሚል በስፋት የተሰራጨው ቪዲዮ ነው። ይህ ምስል እኛንም ጨምሮ በርካታ ታላላቅ የሚዲያ ገጾች፣ ተደራሽነታቸው ሰፊ የሆኑ የዜና አውታሮችና የግል የማህበራዊ ሚዲያ አካውንቶች እንደ አዲስና ወቅታዊ መረጃ ሲጋራ የነበረ ቢሆንም አሁን በደረስንበት ዝርዝር መረጃና መረጃውን በገለልተኝነት ለማጣራት ባደረግነው ጥረት ግን ቪዲዮው በአሁኑ ወቅት ከተፈጠረ ክስተት ጋር ምንም አይነት ቀጥተኛም ሆነ ተዘዋዋሪ ግንኙነት የሌለው መሆኑን አረጋግጠናል። ይህ የተሳሳተ የመረጃ ስርጭት በማህበረሰቡ ዘንድ ትልቅ ብዥታን የፈጠረ ሲሆን መረጃው ከእውነት የራቀ መሆኑን ተረድተን እኛም ጉዳዩን እንደሚከተለው ለማረም መረጃ ሰብስበናል። እንደ እውነቱ ከሆነ ይህ በስፋት እየተሰራጨ የሚገኘው ምስል የተቀረጸው ከዛሬ 5 ዓመት በፊት ነው። በወቅቱ አርቲስት ገነት ንጋቱ አባቷ በጽኑ ታመው በሆስፒታል ጽኑ የሕክምና ክፍል አለያም አይሲ ውስጥ በነበሩበት ወቅት በከፍተኛ ስነ ልቦናዊ ጫናና በሀዘን ውስጥ ሆና ለተከታዮቹ ያጋራችው የቆየ ቪዲዮ ነው። አርቲስቷ በወቅቱ የነበረባትን ጭንቀት የገለጸችበት ይህ ምስል አሁን ካለው አወዛጋቢ ሁኔታ ጋር በማገናኘት ስለ ነጻነት ወርቅነህ እያለቀሰች ይቅርታ ጠየቀች በሚል የተሳሳተ መረጃ እንዲሰራጭ ሆኗል። መረጃውን ለማጥራት ያህል አርቲስት ገነት ንጋቱ በአርቲስት ነጻነት ወርቅነህ ጉዳይ ይቅርታዋን የጠየቀችው በጽሁፍ ብቻ መሆኑን እናረጋግጣለን። እስካሁን ድረስ እያለቀሰች የተቀረጸችው ወይም በቪዲዮ የቀረበ አዲስ የይቅርታ መልእክትም የለም። ጉዳዩ ተጠባቂና ተያያዥ መምሰሉ በህዝቡ ዘንድ አርቲስቷ ስሜታዊ ሆና ይቅርታ ጠይቃለች የሚል የተሳሳተ ግንዛቤ እንዲፈጠር ምክንያት ሆኗል። እኛም በወቅቱ ይህንን ጉዳይ ሽፋን ሰጥተን ወደ እናንተ አድርሰን የነበረ ቢሆንም በተፈጠረው የመረጃ ብዥታና ስህተት የምንወዳችሁን ተመልካቾቻችን በድጋሚ ይቅርታ እየጠየቅን አርቲስት ገነት ንጋቱ በማህበራዊ ሚዲያ በኩል ከፍተኛ ትችትና ወቀሳ እየደረሰባት ባለበት በዚህ አስቸጋሪ ወቅት ልጆቿ ለእናታቸው ያላቸውን ጥልቅ ፍቅርና ድጋፍ በተለየ ሁኔታ እያሳዩ ይገኛሉ። በተለይም ወንድ ልጇ ቅዱስ ሙሉጌታ በቲክቶክ ገጹ ላይ ያጋራው ቪዲዮና መልእክት የብዙዎችን ትኩረት ስቧል። ቅዱስ እናቱና እሱ አብረው በደስታ ሲጨፍሩ የሚያሳይ ምስል አጋርቶም እናቱ ለደረሰበት ስኬት ሁሉ መሰረት መሆኗን ገልጿል። ቅዱስ ሙሉጌታ በመልእክቱ ላይ ጥሩ ልብስ ትለብሳለህ፣ የተማርክ ነህ፣ የሚያምር ህይወትና ስራ አለህ፣ ጠረጴዛህ በምግብ የሞላ ነው፣ እንዲሁም ምርጥ ጓደኛ አለህ። ይህ ሁሉ የሆነው ለአንተ ፈገግታ፣ ማንኛውንም መስዋዕትነት የምትከፍል እናት ስላለህ ነው በማለት እናቱ አርቲስት ገነት ንጋቱ ለልጆቿ የምትሰጠውን ፍቅርና የምትከፍለውን ዋጋ በኩራት መስክሯል። ከዚህም በላይ ቅዱስ ቪዲዮውን ሲያጋራ የተጠቀመው አትፍረድ ይፈረድብሃል የሚለው መጽሐፍ ቅዱሳዊ ጥቅስ በአሁኑ ወቅት በእናቱ ላይ ያላንዳች ርኅራኄ ትችት ለሚወርዱ ወገኖች የተሰጠ ቀጥተኛ መልእክት እንደሆነ ታዛቢዎች ገልጸዋል። ይህ ጥቅስ ሰዎች በሰው ስህተት ላይ ከመፍረዳ በፊት የራሳቸውን ህይወት እንዲመለከቱ የሚያሳስብ ጠንካራ መልእክት ያዘለ ነው። ለዚህ የቅዱስ ስሜታዊ ቪዲዮ እህቱ መክሊት ሙሉጌታ የኔ እናት በማለት በኮሜንት የሰጠችው ምላሽ ልጆቿ በዚሁ ፈታኝ ወቅት ከእናታቸው ጎን በጽናት መቆማቸውን ዳግም አረጋግጠዋል። ብዙዎች ይህንን የልጆች ድጋፍ ሲመለከቱ አርቲስት ገነት ንጋቱ እንደ እናት በልጆቿ ዘንድ ያላት ክብርና ፍቅር ለደረሰባት ማህበራዊ ጫና ትልቅ ስነ ልቦናዊ መጽናኛ እንደሚሆንላት እየገለጹ ነው። በማህበራዊ ሚዲያ የሚሰነዘረው ውዝግብ ቢበረታ
ቢፈታም በቤት ውስጥ ያለው ይህ አይነቱ ፍቅርና መተሳሰብ የአርቲስቷን ጥንካሬ ዳግም ሊገነባው እንደሚችል ይታመናል። ሌላኛውና እጅግ አነጋጋሪ ጉዳይ የጋዜጠኛ መቅደስ ደበሳይ የቅርብ ጊዜ ጽሑፍ ነው። መቅደስ ደበሳይ አባይ ቴሌቪዥን ለአርቲስት ነጻነት ወርቅነህ ክብር ሲል የእሁድ የደስታ ፕሮግራሞቹን በመሰረዙ የሰጠችው አድናቆት በማህበራዊ ሚዲያ ዘንድ ሳይጠበቅ ከፍተኛ ተቃውሞን አስከትሎባታል። መቅደስ ሞትን እንደ ገቢ፣ ሀዘን እንደ ካሜራ ማሞቂያ በሚታሰብበት አሳዛኝ ጊዜ ከአባይ ማኔጅመንት የሰማሁት መልእክት ልቤን አራሰው በሚል ባሰፈረችው ጽሑፍ ቀጥተኛ ባልሆነ መንገድ ሌሎች ሚዲያዎችን በተለይም ኢቢኤስን እንደተቸች ተደርጎ ተወስዶባታል። ምንም እንኳን መቅደስ ወደ አባይ ቴሌቪዥን ከመሄዷ በፊት እውቅናን ያገኘችው በኢቢኤስ እሁድን በኢቢኤስ ፕሮግራም ቢሆንም አሁን በሄደችበት ርቀት ግን በርካቶች ደስተኛ አይደሉም። ተመልካቾች በሰጡት አስተያየት ኢቢኤስ የነጻነትን ቀብር በቀጥታ ሲያስተላልፍ የዋለው ለህዝቡ መረጃ ለማድረስ ነው። መቅደስ ግን ይህንን እንደ ገንዘብ መሰብሰቢያ አድርጋ መቁጠሯ ተገቢ አይደለም በሚል ወቅሰዋታል። አንዳንዶችም ኢቢኤስ ለ3 ቀናት ያህል ፕሮግራሞቹን አቁሞ የነበረ ቢሆንም መቅደስ ግን ያሳደጋትን ጣቢያ ለመተቸትና ለማሳነስ ከፍተኛ ጥረት እያደረገች ነው ብለዋል። በሌላ በኩል ደግሞ ሀዘን እንደ ካሜራ ማሞቂያ በሚታሰብበት በዚህ ጊዜ በማለት ያሰፈረችው መልእክት ቀጥታ የሚነካው ከሰሞኑ መነጋገር የነበረችውን አርቲስት ገነት ንጋቱን ነው የሚል ሌላ አይነት እይታ እንዳለም ተስተውሏል። ታዲያ በዚህ ጉዳይ ለጋዜጠኛው የተሰጠው ምላሽ ያልተጠበቀ ነበረ። በጋዜጠኛ መቅደስ ደበሳይ አሁን ላይ የተሰነዘረው ከፍተኛ ወቀሳ መነሻው የአሁኑ ንግግሯ ብቻ ሳይሆን ቀደም ሲል የነበሩባት አወዛጋቢ ድርጊቶች ዳግም መነሳታቸው ነው። በተለይም ታዋቂው ጋዜጠኛ አስፋው መሸሻ ባረፈበት ወቅት መቅደስ ከሀዘኑ ጋር የተያያዘ በርካታ ቪዲዮዎችን በተከታታይ በመልቀቋ በሰው ሞትና ሀዘን ትነግዳለች፣ ገንዘብ ትሰበስባለች የሚል ስም አሰጥቷት ነበረ። በወቅቱ እጅግ አሳዛኝና ብዙዎችን ያስቆጣው ድርጊቷ ደግሞ መልክና ቁመናው አርቲስት አስፋውን የሚመስል አንድ ግለሰብ አምጥታ የአስፋውን ወንድም አገኘሁት በሚል መረጃ ማሰራጨቷ ነበረ። ይህንን ተከትሎ የጋዜጠኛ አስፋው መሸሻ ልጅም በመቅደስ ድርጊት እንዳዘነና ከዚህ በኋላ ከእንደዚህ አይነት ድርጊቷ እንድትታቀብ ቪዲዮ ጭምር መስራቱ የማይዘነጋ ነው። መቅደስ ግን ይባስ ብሎ ግለሰቡን የአርቲስት አስፋው መሸሻ እናት ዘንድ በአካል በመውሰድ ልጆትን የሚመስል ሰው አምጥቼለታለሁ በሚል ስሜታቸውን የነካና በሀዘን ላይ ሀዘን የጨመረ ድራማ ሰርታለች ተብላ በጽኑ ተወቅሳ ነበረ። የጋዜጠኛ አስፋው መሸሻ ልጅ ጃፒ አስፋው መሸሻ በማህበራዊ ሚዲያ በሰጠው ግልጽ ምላሽ በአያቴ ላይ ድራማ እየሰራችሁ ገንዘብ አትሰብስቡ፣ ሰውየው አባቴን የሚመስለው በጾታ ብቻ ነው በማለት ድርጊቷ ለቤተሰቡ ያለውን ንቀትና የትርፍ ፍላጎት በይፋ ተቃውሞ ነበረ። ይሁን እንጂ መቅደስ ይህ ሁሉ ትችትና ከቤተሰቦቹ የቀረበባት ተቃውሞ እያለ የሰራችውን ቪዲዮ እስከዛሬ ድረስ ከገጿ ላይ አለማውረዷ ለብዙዎች ገንዘብን ከሰው ስሜት በላይ ታስቀድማለች የሚል ድምዳሜ ላይ እንዲደርሱ አድርጓቸዋል። አሁን ደግሞ ሌሎች የሚዲያ ጣቢያዎችን ሞትን እንደ ገቢ የሚጠቀሙ በሚል መተቸቷ ብዙዎች አስመሳይና ግብዝ እንዲሏት ምክንያት እንደሆነ እየተነገረ ይገኛል። በኢቢኤስ ጣቢያ በነበራት ቆይታ ያገኘችውን ዝናና ተወዳጅነት በሶሻል ሚዲያ ገጿ ላይ መድገም የፈለገችው መቅደስ የምትከተለው መንገድ ግን ከህዝብ ፍላጎትና ከሞራል እሴቶች ጋር እየተጋጨ መሆኑ በሰፊው ይነገራል። ለአባይ ቴሌቪዥን ምስጋና እያቀረብኩ ነው በሚል ሽፋን ያሳደጋትንና ያስተማራትን ጣቢያ ለማሳነስ የምታደርገው ጥረት የቀድሞ በሀዘን የመነገድ ታሪኳ ተደምሮባታል አስብሏታል። ይህ ደግሞ በሙያዊ ስሟና በሰብአዊነቷ ላይ ትልቅ ጥያቄ እያስነሳ ሲሆን ተመልካቾችም መጀመሪያ የራስሽን አይን አቧራ ጥረጊ በሚል በንዴት እየተናገሩ ይገኛሉ። እነዚህ መረጃዎች የሚያሳዩት አንድ ትልቅ እውነት ቢኖር በማህበራዊ ሚዲያ ዘመን የአንድ ሰው ዝናም ሆነ ስብዕና በቅጽበት ምን ያህል ለውይይትና ለትችት ክፍት ሊሆን እንደሚችል ነው። በተለይም እንደ አርቲስት ነጻነት ወርቅነህ ያሉ ብዙ የሚወዷቸው ሰዎች ህልፈት በሚሰማበት ወቅት ማህበረሰቡ ያለው ስሜታዊነት እጅግ ከፍተኛ ከመሆኑ የተነሳ የሚነገሩ ቃላትና ማንኛውም ድርጊቶች ሁሉ ትኩረት ስለሚሰጣቸው ጥንቃቄ ማድረግ እንደሚገባ ተነግሯል። የምንወዳችሁ የቻናላችን ተከታዮች የዛሬው ዘገባችን እነዚህን አበይት ጉዳዮችን የዳሰሰ ነበር። በአርቲስት ገነት ንጋቱ የቪዲዮ እውነታ ላይ ያላችሁ ምልከታ ምንድነው? በተጨማሪም በጋዜጠኛ መቅደስ ደበሳይ ላይ እየደረሰ ስላለው ትችት ምን ትላላችሁ? የእናንተን ሀሳብና አስተያየት በኮሜንት መስጫው ላይ እንድታካፍሉን እየጋበዝን መረጃው ለሌሎችም እንዲደርስ ቪዲዮውን ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የምናቀርባቸውን ወቅታዊ መረጃዎች በፍጥነት ማግኘት ትችላላችሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።